ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ትናንትና ስለ ተስፍሻ አድርገው የሆነ ቪዲዮዎች ሰርቼ ነበርና ያው ጆከር ጋር ቀርቦ ነበርና ትናንት ያው ለዛሬ አጥቢያ ምናምን ያው ዛሬ በሉት በቃ እና ማታ ላይ ቀርቦ ነበር። ሙሊትም ቀርባ ነበር እና እየተወራ ያለው እንግዲህ ያው ምን ያክል ብር አሰባሰብክ ከአረብ ሀገሮች ሲባል በኢትዮጵያ እስከ 2 ሚሊየን ብር ተሰብስቧል በድርጅቱ አካውንት አለ። እንደገና ሙኒት ደግሞ ጠየቃት እንዴት ነው ማለት አንቺ የምታውቂው ነገር አለ ወይ ምናምን ሲላት ጆከር ሙኒትን እኔ የማውቀው ነገር የለም፣ ግን በቤተሰብ ጉዳይ ምናምን የሆነ ነገር እንዳለው ወደ ሚዲያ እንደሚመጣ ጭጭምታ ሰምቼ ነበር እንጂ እኔ እንደዚህ የሆነ ነገር ምናምን መኖሩን አላውቅም ብላለች ማለት ነው። እና በነገራችን ላይ በጣም ማለት በጣም እንትን ይላል ለምን እንደዛ እንትን እንደተባለ ማለት ነው። እና እኔ አንዳንድ ጊዜ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? በቃ ማለት ሁል ጊዜ ግን የአረብ ሀገር ሴቶች እየተበሉ ነው የሚኖሩት ብዬ በቃ ራሴን ራሱ እኔ ቀመቼ ነው የምንማረው? ሁል ጊዜ ስህተት እንሰራለን። ሁል ጊዜ በቃ ማለት ማንም ሳይሆን እኔ ራሴም ብሆን ስህተት እሰራለሁ ማለት ሰው የምንረዳው እኛ የምናደርገው እኛ ግን ለእኛ ማንም ሊረዳን ወይም ማንም ሊያግዘን አይችልምና አንዳንድ ጊዜ ብዙ ነገሮች አሉ እኛ በህይወታችን እንትን የሚሉ ማለት ነው። እና መጠንቀቅ አለብን ብዬ አምናለሁና እንደዚህ ያሉ ነገሮች ምናምን እንደዚህ የሚደረጉ ነገሮችን ብንጠነቀቅ ማድረግ ያለብንን ማድረግ የሌለብንን አለማድረግ ብዬ ነው የማምነው። በነገራችን ላይ ይሄ 2 ሚሊዮን ሲባል ከአንድ ሰው አይደለም የሚሰበሰበው። ሁሉም ቢያንስ ባለበት ሀገር መቶ ብር 200 ድርሃም ነው አሉ ያዋጡት። እንደዛ ሲባል እንግዲህ 100 ድርሃም ማለት በአሁኑ ምንዛሬ ለምሳሌ 50 ብር ከሆነ 500 ብር ማለት ነው። ይሄ 5000 ብር ማለት ነው። ደግሞ እንትን ከሆነ 4000 ብር ልክ እንደዚህ እየተደረገ ነው ማለት ነው እየተበሉ ያሉት እህቶቻችን። ግን እስከ መቼ ድረስ ነው እየተበላን እየተበዘበዝን የምንኖረው ማለት ነው? እስከ መቼ ነው በቃ የኛ ጩኸትስ የኛ ስሮሮ የሚያቀመው? እውነት አንዳንድ ጊዜ አሁን አብዛኞቻችሁ ደግሞ ታዋቂ የተባሉት እርስ በርሳቸው ይሸፋፈናሉ። ሬሳ ተቀብሎልን ነበር፣ ሬሳ ሸኝቶልን ነበር፣ ሬሳ እንደዛ አድርጎልን ነበር ይላሉ። በነገራችን ላይ ሬሳ የሆነ ሰው ትሸኝ አረቦቹ ራሱ ብር ይሰጣሉ። በነገራችን ላይ አረቦቹ አሁን ራሱ እዚህ ቤት ውስጥ አንድ ሰራተኛ ሲሞትባቸው ሙሉ ወጪዎችን የሚችሉ አሉ። ሙሉ ወጪ ይችላሉ። ሙሉን የሚያደርጉ አሉ። ሙሉን የሚልኩ አሉና ብዙ ነገሮች አሉ ማለት ነው የሚያግዙ አንዳንዶቹ ደግሞ ያግዟችሁም ደግሞ ህጋዊ ከሆናችሁ መንግስት ያግዛችኋል። በመንግስት አማካኝነት ሬሳችሁ ይገባል እና ብዙ ነገር አለ እና ዝም ተቀበራችሁ ወይም ተቀበራችሁ እንደኔ እንደ ሳራ አስተሳሰብ መልካም ነገር ማድረግ መልካም ነገር መስራት ነው እንጂ ምንም ቢሆን ምንም ያው ነው ብዬ ነው የማምነው እኔ ሳራ ማለት ነው። እና ከእንደዛ አይነቶቹ ራሳችሁን ጠብቁ ነው የምለው። በቃ ጠብቁ፣ በቃ ገንዘብ አትስጡ። በነገራችን ላይ ገንዘብ ሁሉም ማለት ሁሉም ነው የሚበላው። ሁሉም ሰው ነው የሚበላን። ሁሉም ሰው ነው በቃ እኔ እንጃ ምን እንደምላችሁ አላውቅም። ማለት ትንሹም ትልቁም ተነስቶ በቃ ይሄ ነው ሲያልፍለት ወይ ትልቅ ደረጃ ሲደርስ ቤት እንኳን ሰራን ስትሉ የጭቃ ቤት ነው የሰራችሁት ደግሞ ለጭቃ ቤት እያሉ እኮ የሚያላግጡ ሰዎች ናቸው። እናንተ ፎሎወር አድርጋችሁ እናንተ ታብታብ አድርጋችሁ የምትከታተሏቸው ሰዎች ዛሬ እናንተን ነው የሚፎግሯችሁ። የምሬን ነው የምላችሁ። እኔ ብዙ ጊዜ አይቻለሁ። አሁን እነ ቅድስት የሚሏቸው ምናምን ኢትዮጵያ ገብተው አንድ ኮንዶሚኒየም ቤት ወይም አንድ አፓርታማ ቤት 40 ሺህ ተከራይተው በወር ነው የሚኖሩት። የቤት እቃ ከ1 ሚሊዮን ብር ወሰደብን። ኦኬ እኔ ደስ ይለኛል የሰው ልጅ ሲለወጥ የሰው ልጅ ተከራይቶ ሲኖር፣ ግን አረብ ሀገር ያለችን ሴት ዝቅ ማድረግ አለባቸው ብዬ እኔ አላስብም። እንደኔ እንደ ሳራ ማለት ነው። እና አሁን አንድ ቤት አለን ምናምን ስትል ያውም የጭቃ ቤት፣ እኔ የጭቃ ቤት ለመስራት አረብ ሀገር አልሰደድም እዚሁ ኢትዮጵያ ሆኜ እሰራለሁ። በቃ ይሄን ሲሉ በጣም ነው የምናደደው እኔ። ምክንያቱም ከታች ያለውን ነገር ዝቅ ብለው አያዩም። በቃ ሁል ጊዜ በቃ የበላይ ማለት ሁል ጊዜ በቃ የሆነ የታች ያለፉበትን የመጡበትን አያስታውሱም። እያንዳንዳችን ከታች ገበናችን ብታይ
ቁርበት ላይ እያነጠፍን ወይ ሳር እየጎዘጎዝን የምንተኛ ነበርን ከኔ ጀምሮ ማለት ነው። እንደዛ ግን አሁን የሆነ እንትን ሲሆን የሆነ ነገር ቅንጥ የሆነ ነገር እናወጣለንና በጣም የምናስጠላ ነገር እኛ ማለት ነው። በነገራችን ላይ ቅንጥ እናወጣለን እና እንደዚህ ነገር ማድረጉ ተገቢ ነው ብዬ አላምንም። እኔ የጭቃ ቤትም ሆነ የምንም ቤት ሆነ ለመስራት ጀግንነት ያስፈልጋል፣ ጀግና መሆን ያስፈልጋል። እንደ እኔ እንደ ሳራ ማለት ነው። ጀግና ካልሆናችሁ ምንም እንትን የለውም። ጭቃ ቤት ራሱ አሁን በሚሊዮን ነው የሚያወጣው። አንድ ጭቃ ቤት ለመሸጥ አሁን ላይ 2 ሚሊዮን አንድ ቤት ማለት ነው። የጭቃ ቤት እንደዛ ነው እየተሸጠ ያለው ማለት ነው። የጭቃ ቤት ማለት ነው። እንደዛ ጭቃ ይሁን እንጂ ውስጡ ልሾ አለው ምን አለው ሁሉ ነገር ሲሚንቶ ነው። ጭቃ የምኮነውና ባህር ዛፍ የምኮነው ብቻ ናት እንጂ ሌላ ምንም ሌላ ሁሉ እንትን ነው። ይሄ ግንቡ ብቻ ድርደራው ስላልተደረደረ ነው እንጂ እና ያንን ራሱ አሁን በሚሊዮን ነው የሚገኘው ማለት ነው። እስከ 2 እስከ 3 ሚሊዮን እስከ 5 ሚሊዮንም የሚያወጣል እንደ ቦታው አካባቢ ነው እንጂ እና የጭቃው ቤት ራሱ የረከሰብንን እኛ መደብ ላይ ነበር የምንተኘው። ከመደብ ወደ ሳር፣ ከሳር ወደ ቁርበት፣ ከቁርበት ደግሞ ወደ ፍራሽ፣ ከፍራሽ ደግሞ ወደ መዝቦልድ ፍራሽ፣ ከመዝቦልድ ፍራሽ ደግሞ ወደ አልጋ። እንደዛ እያልን ነው እዚህ የመጣ ነው። እያንዳንድሽ የመጣሽበትን አትርሽ። ከታችን እንነጋገር ስተባለ እያንዳንድሽ አፈር አብክተሽ ጭቃ አብክተሽ ጭቃ በልተሽ እንትን ያለ ውሃ ጠጥተሽ ነው እዚህ የደረስነው። ከዛ በኋላ ነው አሁን ንጹህ ውሃ ነው ቆሻሻ ውሃ ነው ምን አይነት ውሃ ነው እያለን የምናማርጠው። ገባችሁ? አንዳንድ ጊዜ የመጣንበትን አንርሳ። እያንዳንዳችን ከብቶች አግደን ሄደን ኩበት ለቅመን አምጥተን እንጨት ለቅመን ውሃ ቀርተን ምናምን ነው ያደግነው። በዚህ ደግሞ በቃ ደስተኛ መሆን አለባችሁ። በቃ ፕራውድ ሆኑ። በቃ በምታደርጓቸው ነገር በቃ ደስተኛ መሆን በቃ አለ አይደል? በቃ የሆነ የምታደርጓቸውን ነገሮች የምትሰሯቸውን ነገሮች በቃ መደሰት አለባችሁ። በቃ ባደረጋችሁት ነገር ደስተኛ መሆን በቃ እንጂ እኔ እንዲህ ነኝ ምናምን ኧረ ገጠር እኔ አሁን እግዚአብሔር ፈቅዶ ሀገር ከገባሁ ስለ ገጠር ምናምን በደንብ ነው የማስተምራችሁ። እና እንደዚህ እያሉ ይሉናል። ይሄን ሁሉ ያነሳሁት ለምን እንደው ታውቃላችሁ? ስለ እነ ተስፍሽ ስለተነሳ ነው። እና ሙኒትም አዎ ስለሱ የሆነ ነገር ሰምቻለሁ ስለ ህይወቱ እንጂ ስለ ብሩ ስንት ይሰብሰብ አይሰብሰብ አላውቅም። ግን እኔ በግል ይረዳለሁ አለች እና ጆከር ግን ሁሉ ማስረጃው እኔ ጋር መጥቷል ብሎ አሁን ወጥሮ የያዘው እሱ ነው። ግን እሱ በመጀመሪያም ድሮ እኮ እነ ጆከር ተናግሮ ነበር። ራሱን ተናግሯል። ሊሆን ማኛ ራሱ ይሄ ሰውዬ እየበላችሁ ነው ተጠንቀቁ፣ የአረብ ሀገር ሴቶች ብሎ ተናግሮ ነበር። የሚሰማ የለም እንጂ አንዳንድ ጊዜ ሰዎች ቢሰድቧችሁ ምንም ቢሏችሁ አንዳንድ ጊዜ ሲነገራችሁን ቆም ብላችሁ አስቡ። ወዴት እየሄድኩ ነው? ለምንድነው ገንዘቤን የማወጣው? ምን እያረኩት ነው የሚለውን ነገር ማሰብ አለባችሁ ብዬ አምናለሁ እንጂ ዝም ብላችሁ ለሄደውም ለመጣውም እንትን ላለውም ገንዘባችሁን መስጠት ተገቢ ነው ብያለሁ። አንዳንድ ጊዜ ቆም ብሎ ማሰብ የሚወራውን ማለት ሁሉ ነገር ትክክል ነው ብሎ መቀበል እኮ አይደለም። የሆነ ነገር ሲወራ ቆም ብሎ ማሰብ ይሄ ነገር ትክክል ነው ላድርገው አልደረድርገው፣ ሰዎችን ማማከር ማሰብ አለባችሁ ብዬ አምናለሁ። እኔ ሳራ ማለት ነው እንጂ ዝም ብሎ የሆነውንም ያልሆነው መቀበል የለም እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።